ሀቡዬ የኔ እመቤት ሰላም ነው? አንተምሽ እንዴት ነሽ? ወይኔ ሀቡዬ ልቤ ሁሉ ደነገጠ ዛሬ አንቺ እኔ ስላስገባሽኝ። ወይኔ ልቤ ደነገጠ ሀቡዬ እናቴ። ወይኔ 20 ደቂቃ ብቻ ነው ያለሽው። እንዴት አባቴ ላውራሽ? ወይኔ የሞተች እናቴ የመጣች መሰለኝ። ወይኔ አንቺ ስታስገብኝ ዛሬ ወይኔ ልቤን። ሀቡ 20 ደቂቃ የማይበቃሽ ከሆነ ችግር የለውም። ጌሙን 3 ሰዓት አደርገዋለሁ። ማርዬ የኔ ውድ ወይኔ ዛሬ ስላስገባሽን አመሰግናለሁ የኔ ውድ የኔ ማር። አፌ ሁሉ ተሳሰረ። 3 ወሬ ነው አንቺን መከታተል ከጀመርኩ ማርዬ። አንድ ቀን አግኝቼ አላቅም የኔ ውድ ታካሚ ነኝ። የአይምሮ ታካሚ ነኝ። በሽተኛ ነው የሆንኩብሽ እህቴ፣ በስደት ማለት ነው። እችን 20 ደቂቃዋን ቶሎ ቶሎ ብዬ አወራሻለሁ አቡዬ። ይኸውልሽ ጓደኛ ነበረኝ አቡዬ። እሱ ወታደር ነው፣ እኔ ደግሞ እዚህ ዱባይ ነው የምሰራው። የኔ ቆንጆ ሰው ነው ያስተዋወቀን፣ አምኜው ማለት ነው አቡዬ። 273,000 ብር ልኬበት ማለት ነው ቦታ እንገዛለን ብሎኝ፣ የራሴ ጓደኛ ደግሞ አስተዋውቂያት ማለት ነው። እሷ ያላወራች ጉድ የለም ለሱ ማለት ነው። ቀጥ አድርጋ ለሱ ያላወራችው ነገር የለም ልዩ ማለት ነው። ቀጥ አድርጋ ከኔ ላይ ወስዳ ማለት ነው። እሷም ፎቶዋን ፕሮፋይል አድርገ፣ እሷም የእሱን ፎቶ ፕሮፋይል አደረጉ። ይደራረጉ፣ ምንም ማለት አይደለም አቡዬ። እኔ ስለሱ አይደለም አታለኝ፣ ግን ሸውዶኝ ማለት ነው። ትሙት በሰው ሀገር ብሎ ሀቡ እሱስ የፈለገውን ያድርገኝ። የስንት ዓመት ጓደኛ እንዴት እንደዚህ ታደርገኛለች? ሀቡዬ አልቻልኩም። እኔም ቤት ዛሬ ስላስገባሽኝ አመሰግናለሁ ሀቡዬ። አልቻልኩም፣ ማውራት ተንቀጠቀጠ ሰውነቴ ሁሉ። 3 ወሬ ነው አንቺን መከታተል ከጀመርኩ ሀቡ። ጓደኛ የበላችኝ አቡዬ። እዚህ ዱባይ ነው የምትኖረው፣ እሱ ሶማሊያ ነው የሚኖረው። አምኜው ቦታ እንገዛለን ብሎኝ ማ ይገዛልናል ብዬ ስጠይቀው ሀቡ አጎቴ ነው የሚገዛልን አለኝ መሰለኝ። አልሸወድም ነበር የተሸወርኩ። እሱ ሲሸውደኝ ጓደኛ እንዴት ትሸውደኛለች? ሌላኛዋ የእሷ ጓደኛ ናት ህይወቴን ያዳነችኝ። እኔ አላቃትም፣ እሷ ናት እኔ ላይ ጽፋ ማለት ነው አቡዬ። በፌስቡክ ፈልጋኝ የኔም ፎቶ ትልክባታለች ይችኛዋ ማለት ነው። አንድኛዋ ደግሞ እንደ እቺ ልጅ ምን አይነት ሰው ናት? እቺ ምን አይነት ሰው ናት ትላለች። የኔን ቆሻሽነት ብቻ ነው የምታወራው አቡዬ። አሁን ተረጋጋው የኔ ፍቅር። ስታስገብኝ ደንግጬ ነው። ወይኔ አቡዬ ትያ ወይኔ። ከዛ እሺ መጀመሪያ ቆይቼ ልቤን ይዛታለሁ። ልቤ ናት የተንቀጠቀጠችው። ውሃ ጠጪ። ወይኔ ሰውነቴ ብሎ ተንቀጠቀጠ። አቡ ዛሬ እንዴት አስገባች? እንደነገጥኩ ያልርኩበት ቦታ የለም፣ እንድታስገቢኝ ብዬ ያልጻፍኩበት ቦታ የለም። ምንም ዛሬ እድል አገኘሁ። ዛሬ የኔ ቀን ናት። ወይኔ በማታ ዛሬው የኔ ቀን ናት። ከዛ ሌላኛዋ የዛችኛዋ ጓደኛ ናት። ፓስፖርት ቦታ ነው የተያዩትና ቁጥር ተለዋወጡ። ከዛ ቁጥር ሲለዋወጡ እችኛዋ ስሜ ደግሞ ንግስቴ ነው የሚባለው። እቺ እንደዚህ የኔን ጓደኛ ወሰደችብኝ ትላታለች። እች ልስደባት ቁጥሯን አንጪ ትላታለች። ከዛ ቁጥሩን አልሰጥም ብላ ትከለክላታለች። ስሟ ማን ነው ብላ ስትጠይቃት ንግስቴ ትባላለች ትላለች። እቺ ልጅ በቲክቶክ ላይ ትፈልገኛለች፣ ስሜ በንግስቴ አይደለም። ፌስቡክ ላይ ትፈልገኛለች፣ ስሜ በንግስቴ አይደለም፣ በእኔ ስም አይደለም ሀቡዬ። ከዛ ፎቶዬን ፖስቼ ነበር ደግሞ ልጅቱ የላከችባት ፎቶና የኔ ፎቶ ስታገኝ እጅማ ንግስቴ መሆን አለባት ትልሽና ፌስቡክ ላይ አታረገኛለች። እኔ ማዱን መለስኩላት። ከዛ በኋላ እህቴ እፈልግሻለሁ እባክሽን እስቲ ቁጥርሽን ላኪልኝ አለችኝ። እሺ ብዬ ቁጥር የላኩላት በኢሞ መጣችልኝ። እግዚአብሔር እኮ ነው ወርዶ ሌላኛውን ገንዘቤንም እንዳልበላ እችን ሴትዮ ላከብኝ። ከዛ ምን ትለኛለች? ማሜ የምትባለዋን ልጅ ታውቂያለሽ እንዴ አለችኝ። ሀቡዬ በደንብ ነው ማቃት። እቺ ማሜ እኮ የኔ ጓደኛ ናት፣ እንደዚህ ነው፣ በደንብ ነው ማቃት። የስንት ዓመት ጓደኛ ናት አልኳት።
እሷ የምታረግሽን ነገር ታውቂያለሽ እንዴ ታዲያ አለችኝ። ምንድን ነው የምታረገኝ? ወይ ምን ነው ልታጣይኝ ነው እንዴ አልኳት። አይ እኔ ላጣላሽ አይደለም፣ ግን ልጁን ደግሞ ስሙን ጠርታ ማለት ነው ስንታየው ነው የሚባለው፣ ስንታየው የሚባል ልጅ ብላ ፎቶውንም ላከችብኝ። አዎ ይሄ ጓደኛዬ ነው አልኳት። ይሄ እኮ የአንቺ ጓደኛ ነው፣ ስንት ብር እንደበላሽ ታውቂያለሽ እንዴ? ኧረ ምን አይነት ምን ብር ነው የበላኝ አልኳት፣ ኮስተር ብዬባት ማለት ነው። አሁን ይሄን ደነገጥኩኝ። እሷ ብር ብላ ስታወራና ፎቶ ስትልቅ እንዴ ማሜ በእኔ ላይ ምን እየሰራች ነው አልኩኝ። ከዛ አንድ ቀን ይቺዋ ማሜ እኔ እኮ ይሄን ልጅ ወስድብሻለሁ፣ እኔማ ተክለ ወልድ አልወለደኝም አግብቼ ባላሳይሽ አለችኝ። የአንቺ ፎቶ ላኪልኝ ይለኛል፣ እሱ እኮ አንቺን አይፈልግም አለች። እንደ እኔን ካልፈለገኝ እኔ ነኝ ከሱ ጋር አንቺን ያስተዋወቅኩት፣ እንዴት እንደዚህ ይሆን አልኳት። ከዛ በኋላ ስላት አይ እኔን ነው የሚፈልገው አንቺን አይፈልግም አለች። የኔ ሴትዮ መጣች። እንሻላ ኦኬ። ከዛ አልኳት ሀቡዬ ምኑን አውርቼ ምኑን ልተውብሽ? የችኛዋ ነገረችኝ። እቺ የእሷ ጓደኛ ናት እንግዲህ የኔ ጓደኛ አይደለችም። ነገረችኝ ሁሉንም ነገር። ከዛ እሱን ጠየቁት። አንተ ስንታየው ምን እየሰራህኝ ነው? ምን እያደረግከኝ ነው? ሄሪኬ እኮ አሁን አትስጭኝ ምንም ነገር ፕሊስ። ጌሜ ላይ ከ30 ደቂቃ በኋላ ጌም አለ፣ ከ15 ደቂቃ በኋላ ጌም አለኝ። ጌሜ ላይ ነው የምፈልገው። አንድ አበባም እንዳሰጡኝ አሁን። እሺ ይቅርታ ውዴ፣ ቀጥይማ። እኔ የኔ ፍቅር እሺ በቃ። ከዛ ሁሉንም ነገር ነገረችኝ። ሀቡዬ እቺ ትዝታ የምትባል ነገር ሁሉንም ነገር እሱ ከእሷ ጋር ነው ያለው። ይሄ የአንቺ ጓደኛ አንቺም ብሎክ አድርጋሽ እስኪ ዛሬ አለችኝ። እውነተኛ ጓደኛሽ ከሆነ አለችኝ አልኳት። ፎቶውን ፕሮፋይል አድርጌው አለችኝ። እሺ ብዬ እኔ ሞኝት አንስቼ የአንድ አመት ጓደኛ ነው እሱንና ፎቶን አቀናብሬ አንድ ላይ ኢሞላይ አረግልሻለሁ። እሷ ብሎክ አድርጋኛለች። ፈታች አየችና ከዛ እህቴ ምን ብላ እንደሰደበችኝ የእኔ ባል ከኔ ባል ላይ ውረጂ፣ አሁን ይመጣልሻል፣ አሁን እሱ ምርጫውን ይዟል አለችኝ ነው። አዎ ከዛ መጣ። እሱም ከስራ ሄዶ ነበረ፣ ግዳጅ ወጥቶ ነበረ። መጣና ምሳ በልቼ እደውልልሻለሁ ነው ያለኝ በሰላም እሺ ብዬ ከዛ በኋላ እሷም ኦንላይን ገብታ አውርተው ደወለብኝና እስከ ዛሬ የት ነበርሽ? አውሪጂው የኔን ፎቶ አለኝ። የተባለው ነገር እውነት ነው እንዴ አልኩኝና እንዴ አንተ ከማሚ ጋር ነህ እንዴ አልኩ። በዛችው ደቂቃ እሱም የሱን ፎቶ አረገ ፕሮፋይል፣ እሷም የሱን ፎቶ አረገች። እኔም ብሬን ከንቱ 273,000 ብር ቀጥም አድርገው በሉኝ። የእሱ ሪከርዶች አሉኝ። ከዛ ከስልኩ ላይ እሱን ብሎክ አረገኝ። ፋሚሊዎቹ በሙሉ ያቁኛል። በጋብቻ ባያቁኝ ይህን ብር እንደላኩ ወንድሙ ላይ ነው ያላኩ። የወንድሙ ሪከርድ አለ፣ የእሱ ሪከርድ አለ። እሷ ይሄው ዛሬ ፕሮፋይል አድርገው ፊት ለፊቴ እንትን ይላሉ። ይሁን ይደረግላት፣ ለሷ ታግባው፣ ችግር የለውም። እኔ የሱ ለሱ አይደለም ያለቀስኩት። ግን ማሜ ለምን እንደዚህ ታደርጊኛለሽ ብዬም ጠየኳት። እኔ ነዋ የመረጠው፣ እኔ እሱን አገባዋለሁ። በአንቺ ላይ ፈጣሪ አምላክ አድሮ ለእኔ ነው የሰጠው። ብርሽን አፍንጫሽ ላይ ነው የምወረውረው አለች። ኦኬ ስጭኛ፣ እኔ የምፈልገው ብሩን ብቻ ነው፣ ልጁን አይደለም የምፈልገው፣ ብሬን ብቻ ነው። እሱም ከዚህ ተነስቼ ኢትዮጵያ ሄድኩኝ። ኢትዮጵያ ስትሄጂ ዘመዱ ላይ ነበረ ብሩ የነበረው፣ ዘመዱ ጋር ነበረ የተላከው ማለት ነው። ዘመዱ ከዛም ከዚህም የሆነ ቄስ ነገር ነው የእሱ ዘመድ ነው። አፈላልጌ የእሱን ስልክ ኢሞ አስሬ ነበረ፣ አብረን ነበር የምንጠቀመው አንድ ኢሞ ማለት ነው። ከዛ በኋላ ያንን የእሱን ዘመድ ሀይ አልኩት። ማምሬ ዘነበ እንደዚህ አድርጎ እንደዚህ ያደረገኝ፣ አዎ ያንቺን ፕሮፋይል አድርጎ እስኪ ፎቶ ላኪልኝ ልሽ እሱ ነሽ ወላ ሌላ ነሽ አለኝ። እኔ ፎቶ የላኩለት፣ እኔ ፎቶ የስልክለት፣ አዎ እቺ ሚስቴ ናት ብሎ አለኝ። ከግዳጅ ስመለስ ይዣት እመጣለሁ ብሎኛል አለኝ። አይ አሁን ተጣልተናል፣ የዚህን ያህል ብር ተረክቦ የአንተ ዘመድ ላይ ነው ያስገባው። እኔ ወንድሙ ላይ ላኩኝ እንደዚህ ብሎኝ ቦታ ገዛለሁ ብሎኝ 273,000 ብር ነው የላኩበት። ወንድሙም ያውቃል። አዎ ወንድሙ ነው እኔ ላይ የላከዋል፣ ይሄኛውም ሰውዬ ማለት ነው። ከዛ የእንትናን ስልክ ስጠኝ እስኪ ያልኩት የዛ የአጎቱን ስልኩን ሰጠኝ። ቀጥታ ደወልኩለት፣ ለመነኝ ሰውዬው። አዎ ብሩ እኔ ጋ ነው ያለው፣ አንቺ የምታወሪ ነገሮች ሁሉ ትክክል ነው፣ ግን እኔ በዶላር ነው የሚከፈለኝ ብሎ ነው ያለኝ አለኝ። አይ ብሩ የራሴ ነው አልኩት። እኔ ኢትዮጵያ አሁን አጥፍቻለሁኝ፣ ኢትዮጵያ ስትመጪ እሰጥሻለሁ። በምን ወር ትመጫለሽ አለኝ። እኔ የምመጣው ለመስከረም ኮንትራቴንም ብጨርስም ባሳድስም እመጣለሁ አልኩት። ሰውየው እሰጥሻለሁ ቃል ምድር ለሰማይ አለኝ። እሺ ብዬ እንደዛው አምኜው ሄድኩኝ። ኢትዮጵያ ያለፈችዋ መስከረም ማለት ነው። ሀቡዬ ሲሄድ ሰውየው ማለት ነው እሱን አቅርቢው እንጂ አልሰጥሽም አለኝ። እሱ ላይ ደወልኩ። እንግዲህ ብሎክ አድርጎኛል። የኢትዮጵያ ሲም አውጥቼ ነው እወቂ። አዎ ስንታየው ምን ነው ይሄንን ብር ብትመልስልኝ ምን አለበት? እኔ ከአንተ ምንም ነገር የምፈልገው ነገር የለም አልኩት። እኔ ያልኩሽን ነገር ሁሉ ካላደረግሽ 4 ዓመትም ተቀመጥኩ እዚህ 5 ዓመትም ተቀመጥኩኝ አለ አልኩት።
አቡዬ ቆየኔ ውድ አቡዬ ቆየኔ ውድ። እሺ እሺ፣ ተጨንቀሽ አስጨነቅሽን። ትንሽ ውሃ ብትጠጪ ትንፋሽ ብትወስድ ነው። አንድ ደቂቃ ብቻ ይሄላ ከዛ አቡዬ መጣው የኔም ቤት። ከዛ በኋላ አቡዬ ይሰማሻል? አዎ ይሰማኛል ማሪ። አሁን ከዛ በኋላ ኢትዮጵያ ሄድኩኝ። ኢትዮጵያ ሲሄድ ብሩን ስጠኝ እንዳልኩት ማለት ነው። እሱን አቅርቢ አለ። እንዴ እኔ መጀመሪያ ሰጥሻለሁ ብለህ ነበረ፣ ዛሬ እንዴት እንደዚህ ትላለህ? አካውንቴን ሁሉ ደግሞ እዛ ውትድርና ቤት ጓደኞቹ ረድተው ነበረ። እንዲህ እችኛዋን ሌላ እችኛዋን ገንዘቧን በልታ ሌላ ሴት ፕሮፋይል አድርጓል ብሎ እዛ ከሰውት ነበረ። ከዛ እኔም አንድ ሰውዬ ሲያናግረኝ ነገርኩት። እሱ ያደረገኝ እንደዚህ ነው ያደረገኝ ብዬ ነገርኩት ማለት ነው። ከዛ እንቀበልልሻለን አሉን። እሺ ብዬ ሀውዬ ሞኝነቴም ማለት ነው። ከዛ እሺ አልኩኝና ሊቀበሉልኝ ሁሉ ነገር ስብሰባ ላይ ተቀምጠው እንዴት እንደዚህ ታደርጋለህ ትቀጣለህ ብለውት ማለት ነው። ሪከርድ እየቀዱት ማለት ነው። ከዛ በኋላ ሀውዬ ላኩልኝ ይሄን ሪከርዱ ማለት ነው። ከዛ ዘመዱ ላይ ደወለና ዘመዱ ከኢትዮጵያ እዚህ ደወለብኝ። እባክሽን ብሩን እኔ አጥፍቼ ነው እኔ ጋ ነው ያለው እኔ ነኝ የሚሰጥሽ ስለምደህን ማለኝ። እንደው አወራኝ ሌላ ነገሮች። ልጄ ድንገት ወታ ነው መኪና መቶብኝ ሞተችብኝ። እኔ የእሷን አጥንት ነው የበላው ሰጥሻለሁ ሲለኝ አመንኩ አቡዬ ሰውየውንም ማለት ነው። ሳምኖ ኢትዮጵያ ሲሄድ ደወልኩበት። እሱን አቅርቢ አለኝ። አይ ስንነጋገርም እንደዚህ አልነበረም። ወታደሮቹ ሊቀበሉልኝ የነበረበትን ታይም ላይ አንተ ነህ ያበላሽህብኝ። እኔ አንተን አምኜ እንደዚህ እንዴት ታደርገኛለህ አልኩት። ከዛ በኋላ ዳግም ስደውል ስልክ አያነሳም ሰውየው። ከዛ ከኢትዮጵያን ተመልሼ እዚህ ዱባይ መጥቼ ስልክ ስደውልለት አያነሳም። ሌላ ስልክ ቀይሬ ደወልኩለት። ሰላም ነው ምን ነው ስልክ ዘጋችሁብኝ ብዬ ስለው ጊዜ ማለት ነው ሀውዬ አይ የኔን ድምፅ መሆኑን ሲያረጋግጥ ዘጋብኝ ማለት ነው። ሀቦዬ እባክሽን አበዛውብሽ፣ በጣም የምጮኩብሽ ውስጤም እየረሳው ነገር ሚሊየን ነው ያለው። ስረጋጋ አወራሻለሁ። ጌምም እንዳለሽ እየተከታተልኩሽ ነው። ስለዚህ ማለት ነው ሀቦዬ እባክሽን የኔ መቤት ከፈጣሪ አምላክ ታገኛለሽ፣ እርጅኝ። ጥፋተኛ ነኝ 100% አውቃለሁ። ለማያውቅ ሰው ይሄን ሁሉ ገንዘብ መስጠቴ ይዋነቴ ነው። ትንሽዬ ያልፍልኛል ብዬ ነው ሀቡዬ። ታውቂያለሽ እንዴ ቦታ ስለኝ እውነት መሰለኝ እኮ ሀቡ ሸውዶኝ እኮ ነው። ሀቡ ሪከርዶቹ አለ ከአንድም 2 ጊዜ ብሎክ ሳደርገው ብሩ ራሱ ይቅር ብዬ እየተመላለሰብኝ ስንት ጊዜ ጎዳኝ? 4 ጊዜ ጎዳኝ። ከኢትዮጵያም ሄጄ እንደተመለስኩ ሀቡዬ ይህን እናት እስቲ አውሬ እሺ፣ ሞትሽን ከፍተሻል፣ እሰማሻለሁ። ቤት በኩል ላውራ ማሪ፣ አንቺ መች ታስወሪያለሽ? ጭንቀት እኮ ነው። ከገባሽ ሰዓት ስትገቢ የሆነ ሰው ሞቶብሽ አሁን ተረድተሽ ነው ይመሰለን እንደገባሽ ገስት ላይ ቀወጥሽው በለቅሶ በቃ ወይ ሴትዮዋ የሆነ ነገር አርጋሽ ወይ ደግሞ ከቤተሰብ ጋር መርዶ ተደውሎልሽ ነው የመሰለኝ። እኔ በቃ ላይ ያለሽ ምናምን ስትይ ጌሙን አራዝመዋለሁ 3 ሰዓት አድርገዋለሁ። 20 ደቂቃ የማይበቃሽ ከሆነ ብቻ አንቺ አውሪ ችግር የለውም አልኩሽ አይደል? አዎ በጣም ስትረስ ትለቂያለሽ፣ ሰው ታስጨንቂያለሽ። መጀመሪያ ውሃ ጠጪ፣ ትንፋሹ ሰጂ እያልኩሽ ነው። ውሃ ጠጣሽ? ጠጥቻለሁ እኔ ውድ። እሺ አሁን ለቅሶሽን ታቆሚና ጥያቄዎችን ትመልሻለሽ። የመጀመሪያው ጥያቄ ማነው ስሙ ሰውየው? ስንታየው ነው ወይም ታደሰ ይባላል ወይም ስንታየው እንለዋለን። አቤት የስንታየዎች ጉድ! እሺ ስንታየውን ይዘነዋል፣ በስንታየው ይዘነዋል። ታደሰን ታዩ። እሺ ስንታየው እና አንቺ፣ ስንታየው ወታደር ነው፣ አንቺ የመዳም ቅመም ነሽ። እንዴት ተዋወቃችሁ አንቺ እና ስንታየው? እኔ እነሱ የተዋወቅ ነው ማለት ነው። እንደሱ ወታደር ልጅ ነበረ ማለት ነው። ያወራኝ ነበረ በፌስቡክ ማለት ነው። ባጭሩ የስንታየውን ጓደኛ ወታደር ልክ እንደሱ ፌስቡክ ላይ ተዋውቀሽ እሱ ወስዶ ለስንታየው አስተዋወቀን። ለራሱ ስላልፈለገች ነው ወስዶ ለስንታየው ይሰጣሽ? ነበረው እሱ ጓደኛ ስለነበረው ነበረችው ጓደኛ የምታመንላት ነው። እሺ የምትነግሪኝ እህቴ እፈልጋለሁ ባል እፈልጋለሁ ብለሽ ነው እኔ ሚስት አለኝ ብሎ ወስዶ ለስንታየው ሚስት ለሌለው የሰጠሽ?
ኖ ባልፈልጋለሁ አላልኩትም። ጠየቀኝ፣ ምን ህይወቴን ጠየቀኝ፣ ነገርኩት። ስነግረው እኔም ኳተር ነበረችኝ ጓደኛ አለኝና ከዛ አለሽ ወይ አንቺስ ጓደኛ ስለኝ የለኝም አልኩት። ከዛ በኋላ ጓደኛ የታማኝ ብዙ ጊዜ አብረን የቆየን ነበረ ብሎ ነገረኝ። ሲነግረኝ አይዋ እውነት እኔ ሲጀምር አልዋሽሽም፣ ቃል እገባልሻለሁ፣ 5 ሳንቲም አልደብቅሽምም፣ አልዋሽሽም። ለምን እዚህ ቀድመሽ እኮ ደከምሽኝ። በቃላት ታዩ ምንም አትበይኝ። ያልዋሽሽም ያልደብቅሽም እነዚህ ማጀቢያ ቃላቶች ይቀሩና ቀጥታ መልሱን ብቻ ትመልሻለሽ። ማነው ስሙ የስንታየው ጓደኛ? አለማየሁ። አለማየሁ ሲንግል ነሽ ወይ ብሎ አለማየሁ ፍቅረኛ ያለሽ ወይ ሲልሽ እንደሌለሽ ሲንግል እንደሆንሽ ስትነግሪው በጣም ጥሩ። ስንታየው የሚባል ሲንግል ጓደኛ አለኝ፣ ጥሩ ሰው ነው፣ ትፈልጊያለሽ ላጣብስሽ ሲልሽ አዎ ስትይ አገናኘሽ አይደል? አዎ ትክክል። እሺ አለማየሁ አንቺና ስንታየውን አገናኝቷችሁ አንቺና ስንታየው ፍቅረኛሞች ሆናችሁ ከዛ 200 ስንት ብር ነው? 75,000 275,000 ብር ላክሽለት። ለማ ለስንታየው። እሺ እንትናን ማናት? እቺ ማሚ ምትያት ማን ነው ስሟ? ማሜ ተክለወልድ። ማሜ ያልኳት ስም አልፈልገውም። ማሜ ምን ቤት ናት አንቺና ስንታየው መሀል የገባችው? ምን ልትሆኚ ነው? ማሜና ስንታየውን ያስተዋወቅሻቸው አንቺ ለምን? እኔ ጓደኛ አይናት ብዬ ነው አምኛት ነው። ጓደኛሽ ፍቅረኛሽን የማወቅ ግዴታ አለባት። ለምን ጉዳይ? ሁሌም እሷም ማለት ነው የራሷን ጓደኛ ታስተዋውቀኛለች። ሁሌም ጓደኞቼ እንደዚህ ናቸው። አብረን እናወራለን። እንግዲህ የሆድ ወዳችንን አብረን እናወራለን ማለት ነው። እኔም ከዛ አስተዋወቅኳት። ማሜት ናት። እዚህ ዱባይ ነው ያለችው። እሺ እሷ ዱባይ፣ አንቺም ዱባይ? ዋው። እሺ በስልክ ነው ያስተዋወቅሻቸው? ዋው። ስልክ ቁጥሩን ሰጠዋት። ኦኬ። ከዛ እነሱ አውርተው ተጣበሱ። በገዛትሽ ወስደሽ እንኪ ብለሽ ሰጠሻት ሰውየውን። እሺ ከዛን መቼ ነው አንቺ ሁለታቸው ሌላ ነገር እንደጀመሩ ያወቅሽው? ያወቅኩት 1 አመት አብረን ከሆን በኋላ ነው ያወቅኩት። 1 አመት ከሱ ጋር ከቆየ በጣም ያወቅሽ ግንኙነት እንዳላቸው እንዴት እንዳወቅኩት ታውቂያለሽ? እኔ አላውቅም ነበረ። በጣም ተቀየረችብኝ። እኔ ማለት ነው ስትቀየርብኝ ማለት ነው። አዎ ተቀየረችብኝ በጣም የሌለውን። ተቀየረች ማለት እንደ ድሮ ስልክ አታነሳም ወይስ አንድ ኢጃዛ ቤት ናቸው? ኢጃዛ አልወርድም እኔ። ኢጃዛ ራሱ ወርጃ አላውቅም እኔ። የመዳም ቤት ነው የምሰራው። አዎ ኮንትራት ነኝ እኔ። ኮንትራት ናት፣ እሷም ኮንትራት ናት። አዎ እሷም ኮንትራት። ስለዚህ በስልክ ብቻ ነው ያንቺና የማሜ ጓደኝነት? ያው በስልክ ብቻ ነው። በጣም ወዳታለሁ ብታይ፣ በጣም ነው የምወዳት። አልደብቃትም። ወደድሽን ትደርሽበታለሽ። አልተጠየቅሽም። ትወጃታለሽ፣ ተቀያታለሽ ብዬ ስጠይቅሽ ነው በጣም ወዳታለሁ ብትይው። ጥያቄው አንቺና ማሜ በስልክ ብቻ ነው ግንኙነታችሁ ሲባል ከሆነ አዎ፣ ካልሆነ አይ ነው አጭር መልስ። እሺ አንቺና እሷን ያስተዋወቃችሁ ማን ነው? አንቺና ማሜ በፌስቡክ ነው የተዋወቅ ነው። እሷንም የተዋወቅ ነው እንደዚህ ብር የሚልክ ሰው ምናምን ብዬ እኔ ነኝ ሴፍ አርጊያት ማለት ነው። ማሜ ስል መዝሙር ትለቃለች። በዛ ምክንያት ላይክ አረኳትና አወራን፣ አብረን አወራን ብዙ ጊዜ። በቃ አንቺና ማሜ በፌስቡክ ተዋወቃችሁ። አንቺ ቀድመሽ የምታውቂው ፍቅረኛሽን ስንታየው ነው ወይንስ ሴት ጓደኛሽን ማሜ ነው? አንቺ ቀድመሽ የምታውቂው ማሜን ነው የማውቀው ቀድሜ። ኦኬ በጣም ጥሩ። እሷም የራሷን አስተዋውቃኛለች ካልሽ እሷ ቦይፍሬንድ እያላት እንዴት ያንቺን ቦይፍሬንድ ቀማች? ምን አውቃለሁ አላት። እኔ ራሱን ማውቅ አለ። የእሱ የራሱ ጓደኛ ራሱ አለ። የእሱ ይሄው የስንታየው ጓደኛ ነው። ተገኘ ኢትስ ኦኬ። የተሻለ አገኘች፣ ስንታየውን አገኘች። ያንን ፈንግላ ማነው ስሙ የሷ? ያኛው የእሱ ስም የዚሁ የስንታየው ጓደኛ ነው። እንትና ዘነበ ይባላል። ስለዚህ ከዘነበ ስንታየው ተሽሎ ተገኘ። ዘነበን ፈንግላ ስንታየውን ያዘች። ግን አሁን አንቺ ያወቅሽበትን አጋጣሚ ንገሪኝ። ሁለታችሁ ተለወጠችብኝ ብለሽ ነው ያቆምሽው። እንዴት አወቅሽ? ስንታየው ፍቅረኛሽና ሴት ጓደኛሽ ማሜ ግንኙነት መጀመራቸውን እንዴት አወቅሽ ስልሽ ተለወጠችብኝ ብለሽ ነው። ተለወጠች። ብሎክ አረገችኝ፣ ከስልኳ ላይ ብሎክ አረገችኝና ከሌላ ልጅ ጋር ነው የምታወራው። እችን ልጅ የተዋወቁት ፓስፖርት ቦታ ነው። እቺ በፌስቡክ የመጣችብኝ ልጅ ናት የነገረችኝ። እንደዚህ የእሷ ጓደኛ ነበረ እኔን ነው የሚፈልገው ብላ ለእሷ ነገረች። እሷ ደግሞ በፌስቡክ አግኝታኝ ሁሉንም ነገር አስረዳችኝ። በዛ ላይ ነው ያወቅኩት። ከዛ ትንሽ ማናት ያስረዳችሽ? ማነው ስሟ? እንትና ትባላለች። ኢትዮጵያ ገብታለች። ወርቅነሽ። እሺ ወርቅነሽ እንዴት አውቃ ነው ማሜና ስንታየው እየባለጉ እንደሆነ አንቺ ላይ እየማገጡ እንደሆነ በምን አውቃ ነው መታ ለአንቺ ፌስቡክ ላይ ጽፋ ቁጥርሽን ወስዳ የምትነግርሽ? ማን ነገራት?
በአይን ማሜ እራሷ ናት የነገረቻት። እቺ ንግስቴ የኔ ጓደኛ ናት፣ ግን ልጁ እሷን አይፈልግም እኔን ነው የሚፈልገው ብላ ነው የነገረቻት። ፎቶ ወርቅነሽ ደግሞ አንቺን አፈላልጋ መታ ነገረችሽ። በጣም ጥሩ ሰው ናት ግን ወርቅነሽ። አዎ ህይወቴን ለማዳን መጣችብኝ፣ እውነት መጣችብኝ። ፎቶ ላከችባት፣ የኔንም ፎቶ ላከችበት ለወርቅነሽ ማለት ነው። ፎቶ ላከችባት፣ ከዛም ተመልሳ የኔንም ፎቶ ላከችባት። እኔ ደግሞ ከማሜ ጋር ማወራውን ቦይሶች ለእሷ ላከችላት። ማሜ ብዬ እኔ ያኔ ከሱ ጋር መሆኗን አላቅማ፣ እኔ ጓደኛዬ ናት ብዬ ነው የማወራው። ከዛ እቺ ማሜዋ ብሎክ አረገችኝ። ከዛ የአንቺን ፎቶ አድርጌ አለችኝ እቺ ልጅቱ ማለት ነው። እስኪ ጉድሽን ታያለሽ ዛሬ፣ የእሱንና የአንቺን ፎቶ ኢሞ ላይ አድርጊ ጉድሽ ይወጣል ዛሬ አለችኝ። እሺ ብዬ ኢሞ ላይ ፕሮፋይል ሳረግ መጣቻ፣ ዋሳብ ላይ መጣችብኝ። ወርቅነሽ ናት ያለችሽ አይደል? ወርቅነሽ አዎ እሷ ናት ያለችኝ። ከዛ ሳረግ እኔ የገረመኝ ማሜ አንቺ አስተዋውቀሻት ስንታየውን ፍቅረኛዬም ብለሽ አስተዋውቀሻት፣ አንቺ ኢሞ ላይ የአንቺና የስንታየውን ፎቶ ስታደርጊ መጥታ ምንድን ነው የምትልሽ? ማለት ኦልሬዲ ታውቃለች ያንቺ ፍቅረኛ እንደ የኔ ነው። ልቀቂልኝ፣ ውረጅልኝ፣ ከባሌ ራስ ላይ ውረጂ። ብርሽን ነው የምትፈልጊው አይደለ? ብርሽን አፍንጫሽ ላይ ነው የምወረውርልሽ። እግዚአብሔሩ አንቺ ላይ አድሮ ነው ለእኔ የሰጠው ነው ያለችኝ። የአንቺ ባል አይደለም ሊሆንም አይችልም አለች። ኦኬ ብሩን ስጭኝ አልኳት። እንኳን ብሩን ልሰጠኝ እንኳን ከኔ ጋር እንትን የምትል ይቅርና ደቂቃ በደቂቃ ፎቶ እሱም የእሷን እየቀየረ እሷም የእሱን እየቀየረች በቃ ያኔ ለእኔም ትንሽዬ ራሱ ምንም አልተሰማቸውም። በቃ እንደዛ ነው በቃ አቡዬ። እሺ እሱ ምን አለ? እሱን ስጠይቂው ምንድን ነው መልሱ? በቃ መልስም ሊሰጠኝ አልቻለም። ከስልኮቹ ላይ ብሎ ቃረገኝ ካላስ። ስለዚህ በይፋ እንደማይፈልግሽ እያሳወቀ ነው ማለት ነው እንጂ በአፉ አንቺን አልፈልግም ማሜን መርጫለሁ አላለሽም እንዴ? ብሏል። አዎ ብሏል። በቃ አሁን ከዘመዱ ራሱ ካስታረቀን በኋላ ራሱ በቃ አንቺን ድጋሜም ልጎዳሽ ነው አለኝ። ከመስከረም በኋላ ራሱ እዛ ኢትዮጵያ ከሄድኩ ራሱ ሰውየው ብሩ ያለበት ሰውዬ ራሱ ለምን እንደዚህ ታረጋታለህ? የእሷ እንባ ይበጅሃል ወይ? ይህን ብር እናውቃለን የእሷ መሆኗን እንዴት እንደዚህ ታረጋለህ ብሎ ስለው ጊዜ በቃ እሺ ብሎ ተመልሶ ማለት ነው ሀቢባ ተመልሶ ፕሮፋይልን የኔን ፎቶ ሁሉ መልሶ ነበረ። ከዛ ደግሞ በመሀል ስልካቸው ተቋርጦ ነበረ። ከዛ አንድ ቀን ማታ መጣና ሰላም አለኝ። ሰላም አልኩት። ጠፍቶባችሁ ነበረ ስልካችሁ ምናምን ብዬ ስለው ጊዜ ከዛ እሺ ያው ጠፍቷል ምናምን አለና ተኝቼ ስነሳ በሰላም ነበረ ተነጋግረን የተለያየ ነው። ጠዋት ስነሳ የእሷን ፕሮፋይል ሁሉም ላይ ገርግዷል፣ እኔን አጥፍቶ ማለት ነው። እስማን ብዬ ደንግጬ ማለት ነው። በቃ ይኸው እናቴ ትሙት እኔ ጠይቅልሻለሁ። ሰውዬው ላስታርቅሽ። ሰውዬ እናቴ የሞተች ራሱ ከጉድጓድ ብትነሳ አጠገቡ መድረስም አልፈልግም። ቢመቸው አርዶኝ አጋድሞኝ ገሎኝ ሄዷል። በቃ ምንም አልፈልግም። እሷም ራሱ እዚህ ነው ያለችው። ትጠየቅልኝ እዚህ ጋር ቀርባ ምን እንደበደል አርጊላት። ማነው ቲክቶክ ስሟ? ማሜ ተክለወልድ ነው የሚለው። ማሜ ተክለወልድ። እሺ ጻፊዋ ኮመንት ላይ ቲክቶክ። እሺ የኔ መቤት እንጠራታለን፣ እንጠይቃታለን። ለምንድን ነው ነውር ነው የሰው ባል መንጠቅ? እኔ ምን ምን ማለት ግን አንቺ ብለሽ ነው ማለት አንቺ ሳትኖሪ ልታጫውትልሽ ነው ባልሽም ያስተዋውቅ አይደለም? ማርዬ እሷ ታስተዋውቀኛለች አይደለ? ጓደኛዋን እኔም ጓደኛዬ ናት። ይሄ ነው እኮ ወይኔ ተሰደው እግዚአብሔር ለሳምጪን ያረጋግላል። ጓደኛዬ ፍቅረኛዋን ስላስተዋወቀችኝ እኔ ማስተዋወቃት ምን አገባኝ? ይኸውልሽ አንዳንድ ሀሜተኛ ሰው አውቆ ያማልሻል። አንቺን እንዲያሳማሽ ሰምተሽ ጸጥ ይጠብቃል። የእሱን ሰጥቶ ያንቺን ይጠብቃል። አንዳንድ ሰው የራሱን ሚስጥር ያወራልሻል አውቆ ያንቺን ሚስጥር ለማወጣጣት። ሰምተሽ ጸጥ ገባሽ? አውቆ ነው። አንዳንድ ሰው እግዚአብሔር ያድርግላት። ያስተዋወቀችሽ አንቺ እንድታስተዋወቂያት ነው። አንቺ ጅሊት ደግሞ ወስደሽ አስተዋወቅሻት፣ ይኸው ተበላሽ። ብርስ ለምን ትልኪያለሽ? ለምን ለወንድ ብር ትልኪያለሽ? ይኸውልሽ አቡ ይኸውልሽ እንደዚህ ነው ያለኝ። በዛን ሰዓት 1 አመት ስናወራ ልጁ ማለት ነው በጣም እውነትም ብሬን አይወስድም ነበረ። እሷ በመሀላችን ባትገባ እንዲህ ይለኛል። እኔ ቀድሜ ከሄድኩ እሱ ያታልለኛ ላይ ይሆናል እሱ
50,000 እስከ 275,000 ምናምን ይገኛል ስለኝ እሺ ልካለው አልኩት። እሺ እህቴን ለንደን ነው ያለችው እህቴ ማለት ነው 100,000 ብር አበድሪ መስትዬ አልኳት። እህቴም ማለት ነው እሺ አለች። ምን ያደርግልሻል አለችኝ። ወንድ ልታስበይ ነው እንዲ አለችኝ። እንደዚህ ነው ያለች መስትዬ። እንደዛ አይደለም ቦታ አግኝቼ ነው ልገዛ ነው አልኳት። እሺ ብላ 100,000 ብር አንስታ ያቃል እሱ ራሱ ላከችልኝ እህቴ ማለት ነው። ከዚህ ደግሞ ጨማምሬበት ማለት ነው ያለውን ማለት ነው እየራበኝ ሀብዬ እዚህ ቤት ደልቶኝ አይደለም የምኖረው ይሁን እየተቸገርኩ ማለት ነው። አንስቼ ያችን ቦታ እንግዛ እውነት መስሎኝ ነው እኮ ሀብዬ ተሸወርኩ ተሸወርኩ እኮ ሀቡ ተሸውጄ ነው። አዎ እውነት መስሎኝ ነው። እሺ አቦትዬው መስሎኝ ነው። እሱን ቁጥር እሰጥሻለሁ። እስኪ እንደፈለግሽ አድርጊኝ፣ ቅበሪኝ፣ ሞቻለሁ። ትንሽ ብር ቢሆን ይቅራለሁ። በቃ ችግር የለም። ይቀጣ ሴቶች ነገ የሚመጡልሻል እንዳንቺ እህቶች ያፈርስ ሆንላችሁ። እቺኑም ባይና 275,000 ነው አይደለ? ላይ 1 ሚሊዮን 2 ሚሊዮን የተበሏሉ። አይቀጡም መቼም እህቶች ያላገባችሁ ሆንላችሁ። ቆይ አሁን እኔ ለምን ስልሽ ያልፍልኛል ብዬ ሴት ልጅ የሚያልፍላት በባል ብቻ ነው ያለው ማለት ባል ነው የሚያሳልፍልሽ። አይደገመኝም፣ ሁለተኛ አይለምደኝም። ሁለተኛ እኔን ያየቀ ባታገቢ ምን ትሆኛለሽ? ባታገቢ አለማግባት እኔ እኮ ምንም አልሆንም። በራሱ ሰዓት ባለ ምንድን ነው የምትጨነቁ? ከፌስቡክ ላይ ፈልጋችሁ ብር ሰጥታችሁት የሚመጣ ባል ጥንቅር ለምን አይልም? ቆይ ለመዳረቅ ነው ለመቃጠል ነው የምትቸኩሉት? ለምኑ ነው እንደዚህ የሚያስቸኩላል? ተሳስቼ መላቅም እኔ እኮ ተሳስቼ ይመጣል። ፈጣሪ የጻፈው ቀን በ45ም በ25ም በ35ም በተጻፈ ቀን ይመጣል። በቃ አንቺ ስለተጨነቅሽ ስላልተጨነቅሽ አይደለም፣ ብርሽ ስለሰጠሽ ስላልሰጠሽ አይደለም። በተጻፈ ቀን አንቺ ታገቢያለሽ ተብሎ በተጻፈበት ቀን ይመጣል ባሌ። እሺ አንጀትሽ ቅቤ አይጠጣም። አየሽ ተቸገረሽ። ብሩ ቢሆን ኖሮ ብሩን ተቀብላችሁ ለሚስኪን ስጡ አትይም። አንቺ ተቃጥለሻል፣ ተንገብግበሻል። ራስሽ ያስተዋወቅሻት ጓደኛ ባልሽን ስለቀማትሽ
ደስ ይለኛል። መዝሙር እየሄድኩ ነው፣ መንገድ ላይ ነኝ። እሺ ዘምዘም ወይ ሰላም አለይኩም። ዋሌኩም ሰላም፣ እንዴት ነሽ? አለን አልሐምዱሊላህ። እንኳን አደረሳችሁ ብለናል። እንኳን አብሮ አደረሰን ማሬ። እሺ ምንድን ነው የገጠመሽ ውዴ? እና ጮክ በይ። ተጀመረ እንጂ ነው የተጨረሰልኝ ውዴ። ምንድን ነው የምትፈልጊው ታዲያ? አሁን ያው የልጆቹ ቪዲዮ ሲለቀቅ የኩብራ ቤተሰቦች እንትን ብለዋል። ቪዲዮቹ ተለቀቁ። ታዲያ ሌላ ምንድን ነው የምትፈልጊው? ብር ነው ተላከ አይደል? ልጅቱ ኧረ የለም ብር ቀርቶ ስልኬት አለ። የኩብራ የጀማነሽ እኮ ነው የተላከው። ኦኬ የጀማነሽ ነው የተላከው። የኩብራ ምን ሆነ? ኧረ ኩብራ ስልክም የለ ምንም የለ። በቃ ሳትሞት ዜና አስገባላባቸው በህይወት እኔ በህይወት መኖራቸውን እንዳረጋግጥልሽ ነበር የፈለግሽው። በህይወት መኖራቸውን አረጋግጫለሁ። የቀረውን ደግሞ ፖሊስ ጣቢያ ሄድሽ ለምን አትከሺው? ስለደሞዙ ፖሊስ ጣቢያ ሄጄ ነበረ። ስልክ አያነሳም እኮ ሄጃለሁ እኮ ነው። የትም ወላሂ አልተቀመጥኩም። ከዛ ወዲህ ከስራ ወጥቼ ራሱ የተንከራተትኩ ነው። ምንረዳኝ ለፖሊስ ስልክ ካላነሳማ ችግር ነው። ያሳዩታል። አላነሳለም 3 ጊዜ እንዲሄዱለት። የእሱን ሎኬሽን ላክልሽ፣ በውስጥ ላክልሽ። ለእኔ አይደለም ለፖሊስ ስጪ አድራሻውን እንዲሄዱ። ቤቱ ስልክ ካላነሳ በአካል እንዲሄዱ አድራሻውን ስጪ፣ ሎኬሽኑን። ስልክ ካላነሳ እንዴት ነው የምንሄደው? ሎኬሽን አለኝ አልኳቸው። ፎቶ ሰጠኋቸው። 2 ቅያሬ ስልክ ሰጠኋቸው። ፖሊሶቹ ራሱ ሲጀመር ሰው ያያሉ እኮ የእኔ ሰው ያያሉ በጣም። እንግዲህ ከፖሊስ ካስቸገረ ምን ይደረጋል? ፎቶ ነው ጣቢያ ሄጃለሁኝ። አሁን ደግሞ ቤተሰብ ጋር እንትን ብዬ ነበረ። ያንን 70 ሺህ ብር አካውንቱ ለምንድን ነው ራሴን እንትን ማትይልኝ? እንደጀመርሽ አካውንቱን ባለ አካውንት እንትን በይና ነፃነቴን አውጭልኝ። በቃ አሁን ገደብ ያደረገው 70 ሺህ ብር አለባት እያለ ነው። ቤተሰብ ደግሞ ለምንድን ነው የእሱን ብር ወስደሽ ልጅቱን ያሳገርሽው ነው ለሰበብ ማለት ነው። አዎ ፈቃደኛ አይደለም እሱ። ከዚህ በኋላ አንዴ ፎቶ የተለጥፏል። ልጆቹ በህይወት መኖራቸውን አረጋግጫለሁ። ካላስ
ብሏል። ስለዚህ ልጆቹ በህይወት መኖራቸውን እኔ ቪዲዮ ተልኮልኝ መኖራቸውን አሳይቼሻለሁ። ከዚህ በኋላ ያለውን ነገር ደሞዛቸውን ማስመለስም ሁሉን ነገር ልጆቹን ቤት ማስቀየርም ሌበር ኦፊስ እና ፖሊስ ነው ሊሰራው የሚገባው። ገባሽ? ሌበር ኦፊስማ ልጅቱ መክሰስ አለባት አለ። ልጅቱ ደግሞ ስልክ የላትም እንደምታየው 3 ወርዋ ነው። 4ኛ ወር ገባይ ኮብራ ምንም የለም። እሱ ቤተሰብ ብዛት እያይዟል። እንግዲህ አላህ ስጦታ ያለው ሰው በዚህ መጥፋቱ አልቀረም። በጣም ከብዷል። ቤተሰቦች ምድር ተይዞባቸዋል። አንቺ ስላመጣሻቸው ኃላፊነት ሳይሆን አሁን የቸገረ ብር ገደብ ያደረገው ዘምዘም አዳምጪ። አንቺ ስላመጣሻቸው ኃላፊነቱን ወስደሽ ለሰዎች ተናግረሽ ከፖሊስ ጋር አብረሽ ፖሊስ ይዘሽ ለምን አትሄጂም? እሱ ያለብን ሰዎች እኮ ለሰዎች እኮ ነገር እኮ በጣም ከባድ ነው። ለሰዎችማ 50 ሺህ ብር የምትቀጣው እሷ ናትና ከንስሉ እየመጣሁ ነው ሸርጣ ይዤ እየመጣሁ ነው ብሎ እኮ አስከነሰለኝ። ለካ ከሰዎች ቤት ተሻል እና አሁን የት ነሽ አንቺ? አሰብ ወላሂ ጃዛ ቤት ነው። ካንስሌሽን ይዤ ብንከራተት ፖሊስ ጣቢያ ሲጀምር አንድ ሰው ከጎንሽ ከሌለ ማንም ሰው የሚረዳ አይችልም። እዚህ ቦታ ላይ ፖሊስ ጣቢያ ሄድኩኝ። 2 ቀን ፖሊስ ጣቢያ ሄድኩኝ። ስልክ አያነሳም። በቃ ስልክ ታላነሳ ምን ማድረግ አለብን? ሎኬሽን አለኝ እያልኳቸው ነው። ወላሂ ብቻ እዚህ ቦታ ላይ ዲሃት ሁኚ ወይም ደግሞ ሰው ይኑርሽ። አልወጣም በይ አንቺ ከፖሊስ ጣቢያ ወዱኒ ሩሁማ አይን አልወጣም። ሎኬሽን አለኝ አብረን እንሂድ በይ ፖሊሶቹ ወይ ደግሞ ኤምባሲ ሂጂ። ለምን ኤምባሲ በአካል አትሄጂም? ኤምባሲ በአካል ብሄድ መብት ያለኝ ኦፍኮርስ ፖሊስ ጣቢያ ሄጂ። ፖሊሶች ሲደውል ደላላው ጋር ሲደውሉ ስላላነሳ እንግዲህ ስልክ አላነሳ ምንም ማድረግ አንችልም አሉኝ። ሎኬሽን አለኝ ምን ላድርግ ቢያቸው። ኤምባሲ ከገባበት ፖሊሶችን በደንብ ያስተናግዱሻል። በቃ እሺ ነገ ልሂድ ኤምባሲ። ነገ ኤምባሲ ሂጂ። ፈጣሪ ይርዳሽ። በቃ እሺ የአካውንቱ ነገር መጣራት አይችልም? እንዴት ነው የሚችለው? አይችልም። የባለ አካውንቱን ሰውዬው እኮ አግኝቼዋለሁ። ምን አለሽ ሰውዬው? ታዲያ አምጪዋ ካገኘሽው። ሰውዬውን አግኝቼዋለሁ። ስልክ ቁጥር ላክልሽና በውስጥ አስገቢና አስመስክርልኝ። አካውንቱንም አንቺ ሂጂ አናግረሽ ሰውዬውን። አንቺ ቲክቶክ ፕሮፋይሉን ዋትሳፕ ላይ ላኪልኝ እና አስገቧለሁ። ይምጣ። አንቺ ሰውዬውን ሀቅሽን አውጪ። ኢትዮጵያ እኮ ነው። እስቲ እንትን ልበለው። እሱ ግን ጥሪኝና አመሰክራለሁ ብሏል። በቃ ጥሪው ይኸው እዚህ ጋር ይዘሽው ነይ እንሰማዋለን። ይመስክር። ኦኬ በቃ ከዝሩጣና በሀሳብ ልግባ። ግቢ። አሁን አይደለም ነገ ምናምን ይዘሽ ነው። አሁን ጌም ልጫወት ነው። ወላሂ በይ። አሁንም ቶሎ ከመጣለሽ ውረጂና ደውለሽለት ዋትሳፕ ላይ የሚገባበትን ቲክቶክ ፕሮፋይል ስክሪንሻት አድርጎ ይላክልሽ። ላኪልኝ ዋትሳፕ ላይ ከዛ አስገባዋለሁ። ኮመንት ላይ መጥቶ ምን እንደሚጽፍ እነግርሻለሁ። ስትነግሪው ይጽፋል። የምነግርሽን አስገባዋለሁ። እሺ ኦኬ መርሃባ። እሺ ውዴ። እሺ ያላ እንጠብቅሻለን። እስቲ አቡዬ የኔ ወርቅ እንዴት ሶፊዬ እንዴት ነሽ? የኔ ማር እንዴት ዋልሽ? አለሁልሽ አቡዬ። አለሁልሽ የኔ ውድ። ደህና ነሽ? ጌም አለሽ መሰለኝ። አለሁልሽ። ጌም አለኝ። አይ ኖ ያው እንግዲህ ከሶከር በኋላ ታውቂያለሽ ቶሎ አይለያዩም እና ደጅ እያስጠናሽ ነው። አይ እንትን እላለሁ። ታብታብ ያድርጉልኝ። እስከዛ ታብታቡ ምንም አንሄድም። ጥሩ ነው መቆየቱ። 1 ሚሊዮን ቤተሰብ ኤግዛክትሊ ታፕታፕ እናድርግ ቤተሰብ። አንዴ ኮመንቱን ልዝጋውና ታብታብ ያድርጉልኝ በደንብ። ቆይ ቅድም ገጠመኙን የጀመረ ልጅ አለ፣ እሱን ላስገባው። ገጠመኙን ይጨርስልን። የኮመንቱን ልዝጋው። የታለክ ማነው ስሙ? ሜሎን አስገቢ። ሜሎ አይ ቲንክ ሜሎ ነው መሰለኝ የሚለው። ሜሎዬ ነው ሜሎዬ ካለህ አንድ ቁጥር ጻፍ። አይቼዋለሁ ነበር እየጻፈ ነበር። ቤቲ ኢንቫይት አድርገዋለች። ቴንክ ዩ ሶፊዬ ኒማር። እሺ በቃ ልውረድ አቡዬ። ለጌሙ አለሁ አም ቢሃይንድ ዩ። እሺ እኔ ውድ ቴንክ ዩ። እሺ እኔ ውድ አቡዬ። ኦኬ ውዶቼ ታብታብ አድርጉ። ታብታብ። ኧረ 1 ሚሊዮን እንግባ ጌሙ ሳይጀምር። ምንም ታብታብ አላረጋችሁም። ቆይ ኮመንቱን ልዝጋ። ኮመንት ሲዘጋ እጃችሁ ታብታብ ያደርጋል። ሌትስ ጎ ታብታብ ውዶቼ ታብታብ። ሚኪ አልገባማ። ሜሎ እንዴት ነህ? ወይ እግዚአብሔር ይመስገን። ሰላሙ አለን አለው። እንዴት ነሽ? አለን። ቅድም የጀመርክልን ገጠመኝ ጨርስልኝ። እሺ ከመጀመሪያ ልጀምር ወይስ ካቆምኩበት? አዎ ተረስቶናል። ከመጀመሪያው ጀምር። ቀልጠፍ አድርገው ግን ሰዓት ስለሌለን። እሺ ወንድሜ። እሺ አቡ
ጊዜው 90ዎቹ አካባቢ ነው እና ሐዋሳ ነበር የተማርኩት። ድምፅህ አይሰማም። ትምህርት ቤት ነው የምማር። አሁንስ አይሰማም? ኤድፎኑን ብትነቅለው ግን የበለጠ ይሰማናል። ጭራሽ ራቀ። በኤርፎን ይሻላል። እሺ አድርገው ኤድፎኑን። ታብታብ አድርጉ። ታብታብ ይኸው ግማሽ ሚሊዮን ልንገባ ነው። 400 ሺህ ደርሰናል። ታብታብ ሁላችሁም አንድ ላይ ቶሎ ኮመንቱ እንድከፍትላችሁ። ታብታብ ውዶቼ፣ ታብታብ። እሺ ልቀጥል። አቡ ይሰማል? አዎ ይሰማል። እሺ እናልሽ ይኸውልሽ ከኮረም ታቦር ትምህርት ቤት ነበር እየሄድኩም ስማር ነበረ እና የሐዋሳ ልጆች ያውቁታል ይሄን ነገር ሰፈሩን። ፕላስ ደግሞ ትምህርት ቤት ብዙ ጊዜ ጠዋት ስንሄድ እኔ ነኝ ማለት አይዲያ አቀርብላቸውና ትምህርት ቤት የምንሄድበትን በጋሪ ነበረ ያኔ ታክሲም እንዲህ መኪና ምናምን አልነበረም እና ሳንቲሙን ለምን እንትን ላይክ ሸንኮራ ምናምን እየበላን በእግር አንሄድም ምናምን እላቸዋለሁ። ያው ልጅነትም ስለነበረ እነሱም በእኔ አይዲያ ይስማሙና እየበላን ምናምን እንሄዳለን። ከዛ አንድ ቀን አረፈድን። እዛ እኔ እንደተለመደው በአጥር እየዘለልኩ በር ከፍትላቸዋለሁ እና የወግዳርና ሰላም ይባላሉ በነገራችን ላይ ጓደኞቼ፣ የልጅነት ጓደኞቼ ናቸው። ከዛ በሩን ስከፍት ዘበኛው ያየኛል። የሚገርምሽ አቡ ከዛ አንተ እንደ ልማድህ ሁሌ እንዲያረፈትክ እየመጣህ ምናምን ብሎ ዳይሬክተሩን ጠራብኝ ምናምን ነገር የሆነ ግርግዳ እንትና ሲዞ ቂጣችንን ገረፈን ምናምን ነገር። ከዛ ሂዱ በቃ ወላጅ አምጡ ምናምን ተባለን። ወላጅ ካላመጣችሁ አትገቡ። እኔ በተለይ ብዙ ጊዜ ከመንገድ ላይ ምናምን እንዲህ ወላጅ እየወሰድኩ እንዲህ እንትን እላለሁ እና ያውቁኛል። ወላጅ ካላመጣ አትገባም በተአምር ምናምን ተብዬ ለቀቁን። እዛ ለምን ቤት ከምንሄድ ባዛሩ አካባቢ ማዞሪያ ያለና እዛ ጋር ቁጭ ብለን አናጠናም። ከዛ 6 ሰዓት ሲሆን ወደ ቤት እንድንሄድ አልኳቸው። እሺ አሉኝ። ከዛ ላይክ እያጠናን ያ ወቅት ደግሞ ጊዜው በጣም ህጻናት የሚታፈኑበት የሚወሰዱበት ነበር። በጣም መጥፎ ታይም ነበረ። ላይክ እንደውም ወላጆቻችን ጭራቅ አለ የማታውቁት ሰዎች ጋር አትሂዱ ምናምን እያሉ ይመክሩናል። እና ቁጭ ብለን እያጠናን እያለ አንዲት ላዳ ትመጣለች። በጣም የምታምር መኪናዋ እና የሆነ እንትን አስፓልቱ ዳር ያቆምና ልጆች ምንድነው የምትሰሩት ምናምን ይለናል። አይ ከትምህርት ቤት ተባረነ ወላጅ አምጡ ተብለን ነው ምናምን አለው። ከዛ እሺ እኔ ወላጅ ሆናችኋለሁ፣ ነገር ግን ለሀገሩ እንግዳ ነኝ፣ ባለቤቴ እርጉዝ ናት፣ ሆስፒታል እንድታሳዩን ይለናል። ከዛ በቃ መኪና ስላለው መኪና ደግሞ ያለው ሰው በጊዜው ይከበራል። ገብቶሻል? ትምህርት ቤት እንዲህ መኪና ይዞ ምናምን ሲል እዛ በቃ እንደዛ እናድርግ ምናምን አልኳቸው። በአንድ የተነሳ ከትምህርት ቤት ተባረረን። አሁን ደግሞ ከማናውቀው ሰው ጋር እንዴት ነው የምንሄድ ምናምን አሉ። ችግር የለውም አልኳቸው። እዛ በቃ እያጉረመረሙ ምናምን ነገር መኪና ውስጥ ይገቡልሻል። ከዛ አንድ ላይ ገባን ምናምን ነገር። ሞኖፖል የሚባል ሰፈር አለ ከሐዋሳ ትንሽ ራቅ ያለ ሰፈር ነውና ላይክ ወደዛ ይዞን ሄደ። ትንሽ ደን ነገር ነውና እንዴ ወዴት ነው የምትወስደን አልኩት። ደርሰናል እያለ ይዞን ይሄዳል። አቡ የሚገርምሽ ፍጥነቱን ጨመረ መኪናው። ወደኋላ ዞር ብዬ ሳይ ለካ የፖሊስ መኪና እየተከተለ ነው። ይህ ሰውዬ ወዴት ነው የሚወስደን አልኩ። ከኔ ጋር ያሉት የወግዳርም ሰላምም ተደናገጡ። ኧረ ሀብትሽ ወዴት ነው የሚወስደን ምናምን አሉ። የትም አይወስደንም ባካችሁ የሆነ ሀገሩን ስለማያውቅ ምናምን ነው ምናምን እያሉ እንትን እላችኋለሁ። ከዛ በቃ ሩቅ ከሆነ አቁምልና እኛ እንመለስ አልኩት። ኧረ ሩቅ አይደለም በቃ ደርሰናል ምናምን አለ። ዞር ስንል ከኋላችን የነበረው መኪና የሆነ ተሰወረብን ታውቂያለሽ። እሱም ስፒዱን ጨምሮ ስለነበር የሆነ አመለጣቸው አይነት ነገር። እዛ እጥፍ አለና ወደ ደኑ ነገር ትልቅ ግቢ ያለ ግቢው ተከፈተ። እዛ እንዴ አላቅም ሀገሩ ምናምን ብለሃል ነበር እንዴ አልነው። አዎ አላቅም፣ እዚህ እንኳን እነዚህ ጠባቂዎቼ ናቸው ምናምን አለ። እኮ እነሱ ሊያሳዩ አይችሉም ነበር እንዴ አለ። እኔ እንጃ ምናምን የሆነ አሳማኝ የሆነ መልስ አልመልሰለንም። እዛ ፈራሁ እኔም ታውቂያለሽ። እዛ በሩ ተከፈተ ምናምን ነገር ገባን። ለካ ሰውየው ከፖሊሶቹ ያመለጠው ህጻናትን እንዲህ እያፈነ ላይክ እንትን ለነጮች እንትን ይላል። ያ ኦኬ ታብታብ እዛ አይጌች አንተን አይደለም እነሱ ነው ተመልካቾችን ታብታብ አድርጉ እያልኩ ነው። ኦኬ እዛ በጊዜው ህጻናት ምናምን አቡ እየታፈኑ ምናምን የሚወሰዱበት ታይም ነበር እና በጣም ነበር የሚያስፈራው። እኔ ራሴ እንዴት አለመባነን የራሱ እንትን ይለኛል። እና ገባን፣ ቤት ውስጥ ገባን ምናምን ነገር። ቆሎ መጣለን። የታለሽ ባለቤታ አልኩት። ከዛ እስኪ አንቺ ሂጂና እይ ተባለች። ሰላም እስኪ ሂጂ አልኳት።
ሄደች ወደ ጓዳ ማለት እዛ ቀረች። ለካ ህፃናትን እያፈኑ ኩላሊትን እያወጡ ምናምን ይሸጣሉ እነዚህ ሰዎች። በጣም ወንትድ የሆኑ ሰዎች ናቸው ታውቂያለሽ። ከዛ ሰላም ሄዳ ቀረች። ትመጣለች ብንል አትመጣም፣ ትመጣለች ብለን ብንጠብቅ አትመጣም። ከዛ ትንሽ ቆየሁ። ከዛ እንዴት አለች ሰላም አልኩት። ሂጂ እስኪ አንቺ ጠሪያ ተባለች። የወግዳር ሄደች። ሄዳ እሷም እዛው ቀረች። እንዴ የታለች ስል ከተወሰነ ደቂቃዎች በኋላ ቀውጢ ጩኸት ሰማሁ። ምንድን ነው ምናምን ብዬ ሳል ለካ እነሱ ላይክ ኩላሊታቸውን ምናምን ነገር ሊያወጧቸው መርፌ የሚያደነዝዝ መርፌ ወቅቷቸው ራሳቸውን አያውቁም ታውቂያለሽ። መጨረሻ ላይ እንዲህ እስኪ ግባ ምናምን ተው ዞር ስል ይወጥቀዋል። ከዛ ልቀውጠው ስል በሩ ተንኳኳ። ግቢው ማለት ለካ ፖሊሶች ናቸው። በሚንኳኳ ሰዓት ቢላ መጡና በቃ ይህ ልጅ እንትን እንበለው ምናምን ብሎ አንገቴ ላይ አድርጉ ይሆናላ ሊያርደኝ ማለት ነው። በቃ አንገቴ ላይ አድርጉ ምናምን ስል ብንን ከእንቅልፌ ህልም ነው አቡዬ። ያው ዘና ላደርግሽ ነው። ሻቡ እናመሰግናለን። እሺ እንኳንም ህልም ሆነ ለማ። እሺ አቡ። እሺ ቆይ ኮሜንቱን ልክፈተውና ምን እንደሚል እንስማ። እሺ ህልም ነው ብሏል። አምነን እኛ ሰምተን እኔማ ፊልም ነው ግራ ገባኝ። ምንድን ነው ይሄ ፊልም ነው ላለ በመጨረሻ ብንንስል ህልም ነው አለ። ሰራህልን። የምር ግራ ገብቶኝ ነበር። ላይ ከኔ ፊልም ነው ምንድን ነው እያልኩ ነበር። ተቃጠልኩ አለች ስለሁሉ እንዴ እንደዚህ አይነት መጥፎ ነገር እውነት ከሚሆን እንኳንም ህልም ሆነ እንዴ የሚኖር ቤተሰብ ስንቱ ለልጁ እንደሚፈራ እኔ ፊልም መስሎኝ ነበር እና ግን በቃ ግራ ገባኝ። እስኪ ቆይ ለማንኛውም አለ ፍረድ ይጨርስ ብዬ እስከ መጨረሻው ሰማን። ስበቃ እናመሰግናለን። ይመችክ። መርሃባ ሀቡዬ። ሰራልን። እኔ ስደነገጥኩ እንዴ በጣም እንዴ የእውነት ኢትዮጵያ ውስጥ እንደዚህ አይነት ነገር ካለ አስባችሁታል? ለልጆች በጣም ያስፈራል። እየዋሸ እንደሆነ ገብቶኝ ነበር። እየቀለደ ነው፣ ቀልድ ነው። እሺ ሚኪ እስኪገባ እኛ ታብታባችንን 1 ሚሊዮን እናስገባው። እስከዛ አንድ ሌላ ሰው አስገባለሁ። ቁጥሩን ልኬልሻለሁ። የማንን መስዬ? የማንን ቁጥር? ስም ጽፈሽበታል? አሁን ገብታ ያወራችሁ ልጅቷ ማን ነበር ስሟ? ንግስት መሰለኝ አይደል? እሺ መስዬ አመሰግናለሁ። ልጅቷ ቁጥሯን ልካለች። ወታደሩ ፍቅረኛዋን የቀማቻት ጓደኛዋን እንዳናገርላት ቁጥራቸውን ልካለች። ሰላምና ይውደር ምን አይነት አዘግ ጓደኛ ነው ያላቸው። እነሱም እኮ የተፈጠሩ ናቸው፣ ካራክተር ናቸው። ህልም ነው። እነሱም በህልሙ ነው። ይውደርና ሰላምን በህልሙ ነው። ይምጡ። አው ነገ ነዋ ወይ ከጌሙ በኋላ የፍቅር ታሪክ አለ። እያሽ ወዷ የእሷን የፍቅር ታሪክ እንስማ። ኔስካፌ ልስራ እንዴ? ኔስካፌ ልጠጣ እንትላላችሁ? ኔስካፌ ልጠጣ። ኢንቫይት አድርጌሻለሁ። ታብታቡ ዋን መግባት አለበት ሚኪ ሳይመጣ። እሺ ስልክ ስታንዴስ ሌላ አፍቃሪ አስገቢ መስዬ ኢንቫይት ያረኳት ልጅ አልሰራላትም ኔትወርክ።
ተርቦ እያዛገኝ ስለሆነ ኮመንቱ ብዙ ስለሆነ ላገኝ አልቻልኩም። አንቺ አስገቢ። ቁርቡና ልጠጣ ኔስካፌ ይቅርብኝ። ስፕሪሶ ልጠጣ ስትሮንግ ነው። ስፕሪሶ ልጠጣ አፍቃሪ ሰላም ሰላም ሀቡ እንዴት ነሽ? አለሁልሽ። እንዴት ነሽ? አለን እግዚአብሔር ይመስገን። ሰላም ነው አለን። አፍቃሪ ነሽ? አይ አይደለም፣ ግን አፍቃሪ ብዬ ነው የጻፍኩት። እሺ ተረኛ እንዴት ልትገባ ትሽከረከረች? ሰላም ወይ ቤትዬ፣ ለምን ሪሙቭ አረግሻት? እኔ ነኝ እኮ ያመጣኋት ያስገባኋት። እሷን ገና አልጀመረችም ነበረ የቅድሟን፣ እኔ ራሴ ሪሙቭ አድርጌታለሁ። እሺ ሌላ አፍቃሪ ብላችሁ ጻፉ። ጌም አለቀ? አላለቀ፣ ገና አልጀመረ። አፍቃሪ አስገብቼ ኮመንቱን ዘግዋለሁ። ታብታቡን 1 ሚሊዮን እንድታስገቡት ማለት ነው። አፍቃሪ ነኝ እያለች ነው አንዱ። የምስራች ኢንቫይት አድርጌሻለሁ። እግዚአብሔር ብርሃኔ ነው። ኢንቫይት ተደርገሻል። ሌላ ሰውን ያደለው ኦኬ። እየተሽከረከረች ነው። ስለዚህ አሁን ታብታብ እንድታደርጉ ኮመንቱን ዘጓለሁ። እጃችሁ ኮመንት ላይ ቢዚ ስለሆነ ታብታብ እያደረጋችሁ አይደለም። ስለዚህ ታብታብ አድርጉ። ታብታቡ 1 ሚሊዮን መግባት አለበት ጌሙን ከመጀመሪ በፊት። እሺ እግዚአብሔር አቤት። አብዬ ሰላም ነው? ሰላም ነው እግዚአብሔር ይመስገን። አፍቃሪ ነሽ? አዎ አፍቃሪ ነኝ። እሺ ከተዋወቃችሁ ቀን ጀምሪ። እሺ እኔ እንግዲህ የተዋወቅ ነው 10ኛ ክፍል ላይ ትንማር ነው። ቀጥ እያልኳት ምንድን ነው የነቀላት? የሆነ ነገር ነቀላት። እሺ ኮመንቱ ልፈትላችሁና ሌላ አፍቃሪ እናስገባ። ቀጥ እያልኳት ነበር እኮ ኔትወርኳ ነው መሰለኝ። ሌላ ኢንቫይት
አሁን ይህንን መራራ ቡና ስጠጣ ንቅትላለሁ። መራራ ቡና ስጠጣ እሺ። ባለ ታሪክ ነኝ። እሺ ጌሙስ ገና ነው ማሬ። ኳስ አለ፣ ኳስ ያልቅ። ባለ ታሪክ ነኝ የምትልጅ ነበረች። ሮጠብኝ ኮመንታ። ኢንቫይት አድርጌሻል። እሺ ስልኬ ተንጋዷል እንዴ ጋይስ? ሰላም። አንዷ አፍቃሪ ነኝ እላለሁ ብላ አፍሪካ ነኝ ብላ ጽፋለች። አፍቃሪ ነኝ ለማለት ነው አፍሪካ ነኝ ያልሽው ማሬ? እሺ ጀምሩ። ማን ነው የሚለው ስምሽ ማሬ? አይታየኝም። አስፈር ቢጫ ማለት እኮ ነው በአረብኛ። አስፈር አስፈር። ኦኬ በድጋሚ አትገቢም እዚህ ቤት። ቻው። እሺ አያም ሙስሊም ወይ እሷን ሄድ እኮ ነገላ። እሺ እግሬን በረደኝ ጋይስ። አንዴ ካልሲ ለብሼ ልምጣ። ወይኔ ኑሮ ራሱ እንደዚህ ቡና አይመርም። በጣም ጠንካራ ደብል ስፕሪሶ ነው የሰራሁት። ተኪላ በሉት። እንትን ላምጣ፣ ካልሲ ይዤ ላምጣ ከመኝታ ቤት። አስገቢኝ። ምን ፈልገሽ ነው? ጻፊ፣ አፍቃሪ፣ ታካሚ፣ ባለ ታሪክ፣ አስተማሪ፣ ታሪክ ያለኝ፣ ታካሚ፣ አፍቃሪ፣ ደላላ ነኝ። ደላላ እዚህ ቤት አይገባም። ደላላ እናስገባም። ሌባ፣ ደላላ እናስገባም። አቡ ችግር ላይ ነኝ። የገንዘብ ነው አይደለም? ጻፊ የገንዘብ አይደለም ካልሽ አስገባሻለሁ። ሮዛ ችግር ላይ ነኝ። መሲ ችግር ላይ ነኝ። ሮዛ ችግር ላይ ነኝ ብላችሁ ጽፋችኋል። የገንዘብ ካልሆነ አስገባችኋለሁ። ችግር ላይ ነኝ የገንዘብ አይደለም ብላችሁ ከጻፋችሁ አስገባችኋለሁ። ችግር ላይ ነኝ ብላችሁ ገብታችሁ የገንዘብ ከሆነ እኔ የገንዘብ እርዳታ ማሰባሰብ አልችልም። አሁን ላይ እጅ ላይ ያለውን እርዳታ ሳልጨርስ ሌላ እርዳታ አይደለም ብላለች ሮዛ። አስገብቻታለሁ ውዶች። ኧረ ታብታብ እና ኮፒ ሊንክ አድርጉ። እንትን እያለ ነው ገዝቱ እየሰራ አይደለም በትክክል እየሰራ። ሀቡ ሰላም፣ እንዴት ነሽ? አለው ማሬ ሰላም ነው እግዚአብሔር ይመስገን። እኔ ችግር ላይ ነኝ ያልኩት በቴሌግራም ልኬልሽ ነበረ፣ አላየሽም። በእኔ ፌስቡክ ሌላ ሰው እንትን እያሉ ነው። ሌሎቹ ልጆቹ ብር እየተበሉ ስለሆነ ነው እኔ ዛሬ ተጨንቄ ነው የዋልኩት። ታዲያ ቪዲዮ ስሪ። እኔ ምን ቤት ነኝ ታዲያ? ለእኔ በቴሌግራም ምትልኪልኝ። በአንቺ ከሆነ እኔ በእኔ ስም ሰው ብር ከተበላ ፌስቡክ ተዘግቷል 3 ቀን ሆኗል እና ፌስቡክ ከተዘጋ 3ኛ ቀን ነው ዛሬ እና የእኔ ፎቶ ከ20 ሺህ ብር ስታው ሮዛ አዳምጪ። እኔ በእኔ ስም ሰው ብር ሲበላ ቪዲዮ ሰራለሁ ለህዝቡ። እኔ አይደለሁም ወቁልኝ ብዬ ቪዲዮ አትሰሪም ወይ? እኔ ምን ቤት ነኝ? ለእኔ በቴሌግራም ምትልኪልኝ፣ ለእኔ የምትነግሪኝ ኖ የአንቺ ብዙ ተከታይ ስላለሽ ቪዲዮ እንድትሰሪ ነው። ምክንያቱ አሁን አረብ ሀገር ያሉት ናቸው በብዛት እየተበሉ ሮዛ በጣም ፌመስ። እኔ ቪዲዮ ብሰራም አሁን በምን ለቃለሁ? ፌስቡክ አይሰራም። ለዛ ነው ይኸውልሽ ብራቸው በጣም ሞልቶ የፈሰሰባቸው ስለሆነ የሚበሉት ይበሉ ተያቸው። እሺ ብራቸው ሞልቶ ስለፈሰሰባቸው ነው የሚበሉት። ብራቸው የሚያስቀምጡበት ስላጡ ነው። ቦርሳቸው ሞላ፣ ኪሳቸው ሞላ። የት ያስቀምጡት? ተያቸው፣ ይስጡ፣ ይበሉ። ፈልገው ነው። ማንም ሽጉጥ ደግኖባቸው አይደለም። እሺ
እሺ ውዴ። ሄሎ ይሰማሻል? አቡ ኔትወርክ ወዬ። እሺ እታቸው ነሽ። ስሚ ካልተሰማሽ ጻፊልኝ ኮመንት ላይ። ኔትወርክሽ ስትሮንግ አይደለም ሮዚ። እኔ ያልኩሽ ሞልቶባቸው፣ ኪሳቸው ሞልቶ፣ ቤታቸው ሞልቶ፣ ቦርሳቸው ሞልቶ ነው ብራቸው የሚያስቀምጡበታቸው ሞልቶ ፈሱ ነው። ስለዚህ ይስጡ፣ ይበሉ፣ ታያቸው። ፈልገው ነው። ማንም ሽጉጥ ደቅኖባቸው አይደለም። ገባሽ? አዎ እኛ ሳይወድ በግዱ ለሚበላው፣ ለሚሸወደው፣ ለሚታገተው ነው እንጂ ጠግቦ ብሩን አውጥቶ ለሚሰጠው እኛን አይመለከትም። አቡ ወንድሜን አፋልገኝ። ግቢው ኢንቫይት አድርጌሻል። ውዶቼ በጣም ኮፒ ሊንክ ይፈልጋል ዛሬ። አያችሁ ሰው ሳስገባ እንደዚህ ስታክ እያደረገ ነው። እንዴት ነሽ እህቴ? እግዚአብሔር ይመስገን። ሀዋ አመሰግናለሁ ስላስገባሽኝ። ምንም አይደል ውዴ። የወንድምሽን ፎቶ አድርጊና ወንድምሽ። ኧረ ግን ህዝቤ ጠፍቶ አለቀ። በቀን 5-6 ሰው አፋልጋለሁ እኔ። ህዝቡ ጠፍቶ አለቀ ማለት ነው። ሁሉም እየጠፉ ነው። አሁን ምንድን ነው ችግሩ? እናንተ አይ የኔ እንኳን የጠፋ 2007 ነው። ከቤት እንደወጣ ነው ማለት አዲስ አበባ ነበር። የክፍለ ሀገር ልጅ ነው። እሺ ፎቶውን አድርጊ መጀመሪያ። ፎቶውን አድርጊና ስሙን ትነግሪናለሽ የት እንደጠፋት። መጀመሪያ ፎቶውን አድርጊ። በትልቁ ላድርግሽ። ፎቶውን አድርጊና። ኧረ በቀን እኮ 5 ነው። ኦኬ ሀቡ ይቅርታ። እንዴት ነበር ማለት ነው ፎቶውን የማደርገው? አንዲትም ልጅ አለች ማታውቅ። አንዴ ሁለታችሁን ልገላገላችሁ። መስዬ ከቻለች ላስገባትና ታደርግላችሁ። ለምን በየቀኑ ሳስረዳ ልቤ እየወረደ ነው። ስለዚህ መሲ ታደርግልሻለች። በኢንቦክስ ትልኪላታለች። ችግር የለም። አሁን አስገባልሻለሁ። ኢንቫይት አድርጊያታለሁ። አክሰፕት አድርጋ ከገባች ካለች ማለት ነው። ስልኳን ቁጭ አድርጋው ካልሄደች ይቺም ልጅ እንደዚሁ ንዝንዝ እያደረገች ነው። በየቀኑ አንዴ ላስገባትና ልገላገላት። ነይ ነይ ግቢ። አትፋችኝም መቼም። 3 ቀን ሆነሽ ኮመንት ላይ ጭቅጭቅ ስታደርጊኝ። አንቺን አይደለም ማሬ፣ ሌላ ልጅ አለች። አሁን የምትገባ ታያታለች። እሺ አይ እኔም ትናንት ጠይቄሽ ነበር። ትናንትና ዛሬ እንዳጋጣሚ ነው። ያንቺን አላየሁም። ያንቺን ኮመንት ዛሬ ሰው ስላለ ኮመንት ግን ያለማቋረጥ ነው። እሺ ቁጭ ብላ ሌላ ነገር አታደርግም። ይኸውላችሁ ቁጭ አንቺ ዝም በይ በእናትሽ። በቃ ሚውት አድርጊ። ቁጭ ብላ ይኸውላችሁ አታቋርጥም። ይችኛዋ ልጅ እቺ NIGS ኮፒ ፔስት ኮፒ ፔስት ኮፒ ፔስት። ልክ እንዲህ ስልኩን ይዛው እኔ ላይቭ ላይ ነኝ። እኔ ላይቭ ላይ ኮፒ ፔስት ኮፒ ፔስት ኮፒ ፔስት ኮፒ ፔስት ኮፒ ፔስት። ሌላ ምንም አታይም፣ ምንም አታረግም። ዝም ብላ ያለማቋረጥ ስለምታደርግ በጣም ብዙ ነው የሚመጣው የሷ ኮመንት እና ለዛ ነው በጣም ንዝንዝ ነው ያደረገችኝ። አሁን ዛሬ እንገላገላለን። ይቅርታ ችግር የለም ችግር የለም። በፊት ለፊትሽ ነው ያማሁሽ፣ በሌለሽበት አይደለም። ችግር የለም። ይኸው መስዬ ገብታለች። አሁን ሁለታችሁም ፎቶችሁን የወንድሞቻችሁን ፎቶ ለመስዬ ትልካላችሁ። በየተራ ታደርጋለች፣ በየተራ ታወራላችሁ። ስክሪን ሪከርድ ይደረጋል፣ ይፖሰታል። ኢንሻላህ ይገኛሉ ብለን ተስፋ እናደርጋለን። አሁን አንቺ 3 ቀንሽ ስለሆነ አንቺ ቅደሚ። NIG ንግስት ለመስዬ የወንድምሽን ፎቶ ላኪላት። ሰምተሽኛል ማሪ? ለመስዬ ሁሉ አርጊያትና ሁለታችሁም ላኩልኝ። ሙሉ አለምም ሁለታችሁ ፎሎ አርጓትና ፎቶውን ላኩላት፣ የወንድሞቻችሁን ፎቶ። እሺ ውዶቼ ታፕታፕ። አንዴ ኮመንቱን ልዘጋው ነው። ታፕታፕ እንድታረጉ። ምንም ታፕታፕ እያደረጋችሁ አይደለም። ምን አለበት ዛሬ እንኳን ለጌሙ በደንብ ታፕታፕ ብታረጉ። በጣም ታፕታፕ ቀንሷል እዚህ ቤት። ዋይ ሌትስ ጎ 1 ሚሊዮን 1 ሚሊዮን እናስገባው። 1 ሰዓት ከሩብ ሆነኝ ከገባው። 2 ሰዓት ላይ ነው የገባሁት አይደል? ይኸው 3 ሰዓት ከሩብ ሆነ፣ ግን እስካሁን ታፕታፕ 1 ሚሊዮን አልገባም። ሌትስ ጎ ማይ ፋሚሊ። እንሂድ ታፕታፕ። ሁላችሁም አንድ ላይ ቶሎ ኮመንቱ እንድከፍተው አንድ ላይ ታፕታፕ አድርጋችሁ 1 ሚሊዮን አስገቡት። ኮመንቱን ከፍተዋለሁ። ታፕታፑ 1 ሚሊዮን ሲገባ ኮመንቱን ከፍተዋለሁ። ልኬላታለሁ ለመሲ። በቃ ሚውት አድርጊና ጠብቂ እስክታደርገው። ስታደርገው ሚውትሽን አብርተሽ ታወሪያለሽ። ወንድሜ በፎቶ ላይ የምትመለከቱት ወንድሜ ስሙ እከሌ ከሌ ይባላል። በዚህ ዓመተ ምህረት ጠፋ
የት እንደጠፋ በስንት ዓመተ ምህረት እንደጠፋ ትናገሪያለሽ። ስክሪን ሪካርድ ያደርጉልሻል። ንግስት አንቺኛዋም እንደዛው። አየውልሽ የማሽን አፍልቼ የጠጣው እኮ ባባ ስለሌለ ብቻዬን ከመጠጣ ብዬ የማሽን አፍልቼ የጠጣው። ቴንክ ዩ ይመጣል። አንቺ እራትሽን ቢነተኝ እሱ ሲመጣ ነው ያቅርቤ እንበላለን። መሲ ነቀላት ኔትወርኳ አስገባላችሁ እንዴ? ንግስትም ነቀላት። ጉድ ጉድ! ምንድን ነው ጋይስ? ኮፒ ሊንክ አድርጉ ፕሊዝ። ታብታቡ 749 ሺህ ደርሷል። ጎበዞች እጃችሁ ይባረክ። ታብታብ 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 አድርጉ በደንብ። ታብታቡ 1 ሚሊዮን ሲገባ ኮመንቱን ከፍተዋለሁ። እሺ ንግስትን እንዴት ነው ማስገባት ታዲያ? ንግስት እንዴት ነው ማስገባት ጋይስ? መክፈት አለብኝ ኮመንቱን ንግስትን ለማስገባት። እሺ ንግስት ጻፊ። ኔትወርክሽ ነቀለሽ። ጻፊ ኮመንት ላይ እና ላስገባሽ። መስዬ እኮ ኢንቫይት አድርጌሽ ነበር ከቪው ላይ አላይሽውም እንዴ? ይኸው አረኩሽ። አሁን ድጋሚ ኢንቫይት እነ መስዬ። ንግስት የምትባለው ልጅ ግን አጣኋትኝ። አስገቡኝ። ይቹ ታገኘኋት። ምንድን ነው መናቅላው? ምን አውቃለሁ። ኮፒ ሊንክ አድርጉ ውዶቼ ፕሊስ። እኔ እኮ ራስሽ እንደምናሽ ወይ ኔትወርክሽ መሰለኝ መስዬ። ቅድምን በውስጥ ልጻፍላት ብዬ ቁጥሯን ልቀበል ነቀለኝ። ምን ሆኖ ነው? አሁንም ነቀለኝ።